ክርስቶስ ብቻ ጸጋና ሰላም ይብዛላችሁ ውድ የኦፌር የዩቲዩብ ቻናል ተከታታዮቻችን፣ ዛሬ በዚህ ቪዲዮ ክርስቶስ ብቻ የሚለው የፕሮቴስታንት ትምህርት ምን ማለት እንደሆነ የምንመለከት ይሆናል። ክርስቶስ ብቻ ከመሰረታዊ ከሆኑ የክርስትና ትምህርቶች መካከል አንደኛው ነው። ከሌሎች ለየት ከሚያደርጉን ከአምስቱ ሶላዎች መካከል አንደኛው ሶላ ክርስቶስ ብቻ ወይም ደግሞ ክራይስት አሉን፣ ባይ ክራይስት አሉን፣ ሶላስ ክርስተስ የሚሉ ስሞች አሉት። ምን ማለት እንደሆነ በዚህ ቪዲዮ የምንመለከት ይሆናል። ለኦፌር ዩቱብ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የኦፌር ላይ የሚለቀቁ ትምህርቶችን ማግኘት ትችላላችሁ። እንደዚሁም ትምህርቱ ከጠቀማችሁ ለብዙ ሰው እንዲደርስ ላይክ፣ ሼር፣ ኮመንት ማድረግ ትችላላችሁ። ጸጋ ይብዛላችሁ። ወደ ትምህርታችን ለፍ እንግዲህ በመግቢያው ላይ እንደሰማችሁት ዛሬ የምንመለከተው ክርስቶስ ብቻ ወይም ደግሞ ሶላስ ክርስተስ የሚለውን ትምህርት ነው። ሶላስ ክርስተስ የላቲን ወርድ ነው እና የስሙም ትርጉም ደግሞ ክርስቶስ ብቻ ማለት ነው። ብዙ ጊዜ ክርስቶስ ብቻ ወይም ደግሞ እነዚህ አምስቱ ሶላዎች ላይ ለምሳሌ ጸጋ ብቻ፣ እምነት ብቻ፣ ክርስቶስ ብቻ፣ መጽሐፍ ቅዱስ ብቻ እና ክብር ለእግዚአብሔር ብቻ የሚባሉ እነዚህ አምስቱ ብቻዎች ላይ ብዙ ሰው የስማቸው ትርጉምና የስማቸው ስያሜና የስማቸው ትርጉም የትምህርታቸው ትርጉም ተመሳሳይ መስሏል። ለምሳሌ ሶላስ ክርስተስ ወይም ደግሞ ክርስቶስ ብቻ ሲባል ብዙ ሰው አብና መንፈስ ቅዱስን የካደን ይመስሏል። ወይም ክርስቶስን ብቻ ስንል ክርስቶስ ብቻ አባትም መንፈስም ቅዱስ የሚባል ነገር የለም። በቃ ላይክ እንደ ኦንሊ ጂሰስ ትምህርት ክርስቶስና ክርስቶስ ብቻ እያለን የትምህርቱን መጠሪያ ስም የትምህርቱን ትርጓሜ ያደርጉታል። ዛሬ በዚህ ቪዲዮ ክርስቶስ ብቻ ስንል ምን ማለታችን እንደሆነና ምን ማለታችን እንዳልሆነ የምንመለከት ይሆናል። ክርስቶስ ብቻ ስንል በነገረ ድነት ውስጥ እንደዚሁም ደግሞ አንድ ሰው ለመዳን ወይም ደግሞ ጀስቲፋይድ ለመሆን ለመጽደቅ፣ ኩነኔ አልባ ለመባል፣ የኃጢአት ስርየት ለማግኘት እንደዚሁም የእግዚአብሔር ልጅ ለመባል ክርስቶስ ኢየሱስ መስቀል የሰራው ስራ ብቻ በቂ ነው እያልን ነው። ስለዚህ ክርስቶስ ብቻ ስንል አባትና ቅዱስ መንፈስን እየካድን ሳይሆን ክርስቶስ ኢየሱስ መስቀል ላይ የሰራልን የቤዞት ስራ ለኃጢአት ስርየት፣ የእግዚአብሔር ልጅ ለመባል፣ ጀስቲፋይድ ለመሆን፣ ጻድቃን ለመሆን፣ ኩነኔ አልባ ለመሆን ጌታችን ኢየሱስ ክርስቶስ መስቀል የሰራው ስራ ይበቃል፣ የእሱ ስራ ብቻ እያልን ነው። የክርስቶስ ስራ ብቻ እያልን ነው። በዋናነት ግን የምናነሳቸው ነገሮች አሉ። ክርስቶስ ብቻ ስንል መዳን በክርስቶስ ብቻ ነው እያልን ነው። ሰው የሚድነው በክርስቶስ ብቻ ነው። እያንዳንዱን የመጽሐፍ ቅዱስ ክፍሎችን እያነሳን እንነጋገራለን። እንደዚሁም መካከለኛ የሆነን በሰውና በእግዚአብሔር መካከል ያለው ክርስቶስ ኢየሱስ ብቻ ነው እያልን ነው። እንግዲህ እነዚህ ናቸው ዋነኛ የክርስቶስ ብቻ ትምህርቶች። ሌላኛው ደግሞ የዘላለም ሕይወት የምናገኝበት ወደ እግዚአብሔር አብ መድረሻ መንገዱ ክርስቶስ ብቻ ነው እያልን ነው። ክርስቶስ ብቻ ስንል የድነት መንገድ ክርስቶስ ብቻ ነው እያልን ነው። የኃጢአት ስርየት የሚገኘው በክርስቶስ ብቻ ነው እያልን ነው። እንደዚሁም ጀስቲፊኬሽን የሚገኘው ወይም ደግሞ መጽደቅ የሚገኘው ጽድቅ የሚገኘው በክርስቶስ ብቻ ነው እያልን ነው። የዘላለም ሕይወት የሚገኘው በክርስቶስ ብቻ ነው እያልን ነው። እንደዚህ እያልን መዘርዘር እንችላለን። ስለዚህ ክርስቶስ ብቻ ማለት ትርጓሜው ይህን ይመስላል ማለት ነው። በእርግጠኝነት ለክርስቶስ ብቻ ምናልባት የተዛባ አመለካከት ካላችሁ በዚህ ሪሼፕ ማድረግ እንችላለን ማለት ነው። ክርስቶስ ብቻ ያለን የምናነሳቸው በጣም በርካታ ነገሮች አሉ፣ አስቀድማችሁ እንደሰማችሁት ማለት ነው። ወደ መጀመሪያው ልግባላችሁ። መዳን በክርስቶስ ብቻ ነው። ይሄ እንግዲህ መጽሐፍ ቅዱሳችንን ስናጠና የምናገኘው አንድ እውነት ነው። አንድ ሰው የዘላለም ሕይወት የሚያገኘው፣ አንድ ሰው ዳግም ተወልዶ የእግዚአብሔር ልጅ የሚሆነው፣ ከኩነኔ አልባ የሚሆነው፣ የኃጢአት ስርየት የሚያገኘው ክርስቶስ ኢየሱስ መስቀል ላይ በሰራው ስራ ብቻ ነው ያልነው። ይሄ ትምህርት እንግዲህ መጽሐፍ ቅዱሳዊ ማስረጃ ስናስደግፍለት ለምሳሌ የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ጴጥሮስ የተናገረው ንግግር አለ። ሐዋርያው ጴጥሮስ የተናገረው ንግግር አለ። ከሦስት ሺህ ለሚበልጡ ሰዎች በላይ ወንጌል ከተነገራቸው በኋላ ምዕራፍ 2 ላይ የምናውቀው ታሪክ አለ። ከዛኑ ስብከት በኋላ አንድ ሁለት ምዕራፎችን ደግሞ ጠጋ ብሎ እንደዚህ ይላል። ሐዋርያት ሥራ ምዕራፍ 4 ቁጥር 13 መዳን በሌላ በማንም የለም። ይቀጥላል ክፍሉ እንድንበት ዘንድ ከሰማይ በታች የተሰጠን ስም እያለ ይቀጥላል። ግን መዳን በሌላ በማንም የለም። ኦኬ፣ ታዲያ መዳን በማን ነው ሲባል መዳን በክርስቶስ ኢየሱስ በማመን ብቻ ነው። አያችሁ፣ በክርስቶስ ኢየሱስ ብቻ ነው።
መስቀል ላይ የኛን ዕዳ የተቀበለልን የኛን ዕዳ የኛን ኃጢአታችንን ሊያስተሰርይ በሰውና በእግዚአብሔር ፊት ሆኖልን ስለኛ አብ ፊት የታየልን ስለኛ የታየልን ክርስቶስ ኢየሱስ ብቻ ነው እያልን ነው። ሐዋርያት ሥራ ምዕራፍ 4 ቁጥር 12 ይህን ይናገራል። መዳን በሌላ በማንም የለም እንድንበት ዘንድ የሚገባው ለሰዎች የተሰጠው ስም ከሰማይ በታች ሌላ የለምና። አያችሁ፣ መዳን የሚገኘው ክርስቶስ ኢየሱስን በማመን ነው። እዚህ ክፍል ላይ ስንመለከት ምንም አይነት ኦፕሽን እንደሌለ እንደዛውም ደግሞ ምንም አይነት ሌላ አማራጭ የምንይዘው እንደሌለ ይነግረናል። ማለት ፐርሰንም የለም፣ ሌላ ሊያድነን የሚችል ፐርሰን የለም። እንደዚሁም ደግሞ ሌላ ልንድንበት የምንችላቸው ምንም አይነት ኦፕሽኖች የሉም። መዳን የሚገኝበት አንድ ፐርሰን አለ፣ ደግሞ አንድ ኦፕሽን አለ። ብዙ ኦፕሽኖች የሉም፣ ብዙ አማራጮች የሉም። ስለዚህ ሰው የዘላለም ሕይወት ለማግኘት ወይም ደግሞ ሰው ለመዳን ሳልቬሽንን ስናስብ ደህንነትን ስናስብ ሰው ለመዳን ክርስቶስ ኢየሱስን አምኖ መከተል ላለበት ወይም ደግሞ የክርስቶስ ኢየሱስ የመስቀሉ ስራ ብቻውን በቂ እንደሆነ ማመን አለብን። እንዳው የክርስቶስ ሞትና ትንሣኤ ለደህንነታችን ኢትስ ሰፊሸንት ይባላል። ሂዝ ዴዝ ኤንድ ሪዘሬክሽን ኢዝ ሰፊሸንት ፎር ሳልቬሽን። የክርስቶስ ሞትና ትንሣኤ ለደህንነታችን ሰፊሸንት እንደሆነ መጽሐፍ ቅዱስ ይህን ትምህርት ይነግረናል። ስለዚህ የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ እንደተመለከት ነው ሌላ ምንም አይነት ኦፕሽን የለም፣ ምክንያቱም መዳን በሌላ በማንም የለም ስለሚል፣ እንደዚሁም ደግሞ ምንም አይነት ፐርሰን የለም ማለት ነው። አንደኛ ዮሐንስ ምዕራፍ 2 ቁጥር 2 ላይ ያለውን ሀሳብ እንደ ተጨማሪ መመልከት እንችላለን። እንደዚህ ይላል አንደኛ ዮሐንስ ምዕራፍ 2 ቁጥር 12 እርሱም የኃጢአታችን ማስተሰሪያ ነው፣ ለኃጢአታችን ብቻ አይደለም፣ ነገር ግን ለዓለም ሁሉ ኃጢአት እንጂ ይላል። አያችሁ፣ ቅድም ትርጓሜው ላይ አንድ ነገር ብያችሁ ነበር። ክርስቶስ ብቻ ስንል የኃጢአት ስርየት የሚገኘው በክርስቶስ ብቻ ነው ያልነው። ሌላ የእኛን ኃጢአት ሊያስተሰርይልን የሚችል ከሱ ሞትና ትንሣኤ ውጪ ሌላ ማንም የለም። ልንጸድቅበት የምንችል ጀስቲፊኬሽን እንድናገኝበት የምንችለው ከክርስቶስ ኢየሱስ ሞትና ትንሣኤ ውጪ ሌላ ማንም የለም እያልን ነው። ደህንነትን የምናገኘው ከክርስቶስ ኢየሱስ ሞትና ትንሣኤ ውጪ ሌላ ማንም የለም እያለ ነው። ስለዚህ የዓለምን ሁሉ ኃጢአት ሊያስተሰርይ የሚችል የሰው ልጆችን ኃጢአት ሊያስተሰርይ የሚችል የክርስቶስ ኢየሱስ ሞትና ትንሣኤ ነው እያልን ነው። እንደዚሁም ደግሞ መካከለኛ፣ ሁለተኛ ላይ ደግሞ የምናነሳው መካከለኛ በሰዎችና በእግዚአብሔር መካከል ያለ መካከለኛ ክርስቶስ ኢየሱስ ብቻ ነው እያልን ነው። እንደምታውቁት እንግዲህ መካከለኛ ሲባል ሁለት ነገሮች መኖር አለባቸው። ከሁለት ነገሮች መካከል የሚሆን ማለት ነው። አንድ ነገር ብቻውን ሆኖ መካከለኛ ሊኖረው አይችልም። ከሁለት ነገሮች መሃል ላይ ያለ ነገር ነው መካከለኛ የሚባለው። ስለዚህ ከሰውና ከእግዚአብሔር መካከል ያለ መካከለኛው እኛ ወደ እግዚአብሔር የምንደርስበት ማለት ፍጹም ሰው ፍጹም አምላክ ሆኖ እኛን ወክሎ እግዚአብሔር ፊት የሚቀርብልን ጌታችን ኢየሱስ ክርስቶስ ብቻ ነው። በሰውና ጢሞቴዎስ ላይ ያለ አንድ ቃል አለ። በሰውና በእግዚአብሔር መካከል ያለ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ሲናገር እንደዚህ ይላል፣ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለ መካከለኛም ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው። አያችሁ፣ በሰውና በእግዚአብሔር መካከል ያለ አንድ መካከለኛ፣ በእግዚአብሔርና በእኛ መካከል ያለው ሌላ ብዙ መካከለኞች አይደል። ቅዱሳን መላእክትም የጌታችን እናት ማርያምም እንደዚሁም ደግሞ የተለያዩ ፍጥረቶችም በእኛና በእግዚአብሔር መካከል የሉ። በሰውና በእግዚአብሔር መካከል ያለ አንድ ብቻ መካከለኛ አለ፣ እሱም ደግሞ ሰው የሆነው ክርስቶስ ኢየሱስ። ከሱ ውጪ እኛና እግዚአብሔር ፊት ሌላ መካከለኛ የለም ማለት ነው። ስለዚህ መካከለኛችን ኢየሱስ ክርስቶስ ነው። ስለ መካከለኝነት ስናስብ መጽሐፍ ቅዱሳችንን ወደኋላ ሄደን ከዘፍጥረት ጀምሮ ስናነብ በጣም ብዙ መካከለኞችን ልናገኝ እንችላለን። መካከለኝነት የሚለውን ሀሳብ ለመግለጥ ማለት ነው። አማላጅን ስንመለከት ለምሳሌ በሁለት አካላት መካከል ጸብ ካለ በነዛ መካከል የማማለድን ስራ የሚሰራ ሌላ መካከለኛ ይኖራል ማለት ነው። ሁለት አካላት ከተጣሉ የሁለቱ አስታራቂ አንድ መካከለኛ አለ። እንደዚሁም ደግሞ ሊቀ ካህንንም ስንመለከት በሰውና በእግዚአብሔር ፊት የሚቆም ነው። እንግዲህ ሊቀ ካህን የሰውን ነገር ወክሎ እግዚአብሔር ፊት የሚቆም ነው። ስለዚህ በሰውና በእግዚአብሔር ፊት ያለ መካከለኛ ነው። ጠበቃንም ስንመለከት ተከሳሽ አለ፣ ከሳሽ አለ። ስለዚህ
ለተከሳሹ የሚከራከርለት አንድ መካከለኛ አለ። እሱ ራሱ ተከሳሽ አይደለም፣ ግን ለተከሳሹ የሚከራከርለት አንድ መካከለኛ አለ። ጌታችን ኢየሱስ ክርስቶስን ስናስብ አማላጃችን ነው። እንደዚሁም ደግሞ አስታራቂያችን ነው። ከአብ ጋር ከእግዚአብሔር ጋር የታረቅንበት ነው። ሊቀ ካህናታችን ነው። የእኛን ጉዳይ እግዚአብሔር ፊት የሚያቀርብልን ነው። ስለኛ እግዚአብሔር ፊት የሚታይልን ነው። ጠበቃችን ነው። እነዚህን ሁሉ ነገሮች መመልከት እንችላለን። ሰውና እግዚአብሔር የተታረቁት በማን ነው? እኛ ከፍጥረታችን የቁጣ ልጆች የነበርን ከእግዚአብሔር ጋር እንዲታረቅን ሲባል በጌታችን በኢየሱስ ክርስቶስ የመስቀል ላይ ስራ፣ ከሱ ውጪ ሌላ የታረቅንበት ወይ የለም እያለን ነው። ለዚህ በጣም መዓት ጥቅሶችን መደርደር እንችላለን። ዕብራውያን ምዕራፍ 7 ቁጥር 25፣ ዕብራውያን ምዕራፍ 10 ቁጥር 10 እንደ ዋቢ መጠቀም እንችላለን ማለት ነው። ዕብራውያን ምዕራፍ 7 ቁጥር 25 ላይ ያለውን ሀሳብን መመልከት እንችላለን። እንደዚህ ይላል፣ ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና፣ ስለዚህም ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላልና። አያችሁ፣ ስለ እነሱ ሊያማልድ ዘወትር በሕይወት ይኖራልና። ስለዚህ ከላይ እንደተመለከትነው አማላጃችን ጌታችን ኢየሱስ ክርስቶስ ብቻ ነው። ከሱ ውጪ ስለኛ ዘወትር በሕይወት የሚኖርልን እንደሌለ እንመለከታለን። ዕብራውያን ምዕራፍ 10 ቁጥር 10ንም መመልከት እንችላለን። ቀጣይ ደግሞ የምናነሳው መንገዱ ክርስቶስ ኢየሱስ ብቻ ነው። ወደ አብ የምንደርስበት መንገድ ክርስቶስ ብቻ፣ ሌላ መንገድ የለም። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ አንድ በጣም የሚታወቅ የመጽሐፍ ቅዱስ ክፍል አለ። እንደዚህ ይላል፣ ኢየሱስም እንደዚህ አለ፣ እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለምና። አሁን ይህንን በእንግሊዝኛው ራሱ ስንመለከተው ጌታችን ኢየሱስ ክርስቶስ እንቅጭ እንቅጩን ይነግረን። እንደዚህ ይላል፣ አይ አም ዘ ዌይ ኤንድ ዘ ትሩዝ ኤንድ ዘ ላይፍ ኖ ዋን ካም ቱ ዘ ፋዘር ኤክሰፕት ስሩ ሚ። አያችሁ፣ ኖ ዋን ካም ቱ ዘ ፋዘር፣ ማንም ወደ አብ ያለ ክርስቶስ መቅረብ አይችልም። ለዚህ ነው አስቴር እንደዚህ ብላ ዘምራለች፣ ወደ አብ የምደርስበት ሆንክልኝ ድልድዬ፣ ከአብ የምደርስበት ብላለች። እና ወደ አብ የምንደርስበት ድልድያችን፣ መንገዳችን ማለት ሰማይ የገባንበት መንገዳችን ኢየሱስ ይባላል። ከኢየሱስ ውጪ ምንም አይነት መንገድ የለም። ከኢየሱስ ውጪ ሕይወት የምናገኝበት የዘላለም እረፍት የምናገኝበት ሌላ መንገድ የለም። ስለዚህ እውነተኛ ሕይወት፣ መንገድ፣ እውነት ኢየሱስ ብቻ ነው። ከሱ ውጪ ሌላ መንገድ የለም። አንዳንድ ትምህርቶችን እንግዲህ ሶሻል ሚዲያ ላይ እንሰማለን። የኃጢአት ስንቱ እንደበዛ የጽድቅም ስንቱ በዝቷል። ብዙ መንገዶች አሉ። በተክልዬም በጊዮርጊስም በእናታችን በቅድስት ድንግል ማርያምም በሁሉም ወደ አብ መድረስ ወደ እግዚአብሔር መድረስ እንችላለን የሚባሉ ትምህርቶች አሉ። ግን እንደሱ አይደለም። መጽሐፍ የሚነግረን አንድ መንገድ አለ። ወደ አብ የምንደርስበት አንድ ብቸኛ መንገድ አለ። እሱም ደግሞ ጌታችን ኢየሱስ ክርስቶስ ነው። ስለዚህ መንገዱ ኢየሱስ ክርስቶስ ብቻ ነው እያለን ነው። እንግዲህ ክርስቶስ ብቻ ብለን ስናወራ በጣም ብዙ ነገሮችን መጥቀስ እንችላለን። እንደ ዋናነት እነዚህን ነገሮች አስቀምጥን እንጂ ለመሆኑ ክርስቶስ ብቻ ምን ማለት አይደለም። የተወሰኑ ነጥቦችን ላንሳ። ክርስቶስ ብቻ ምን ማለት አይደለም ስንል መጀመሪያ የምናነሳው ክርስቶስ ብቻ ስንል የሥላሴን ትምህርት የካደ ነው ማለት አይደለም። ክርስቶስ ብቻ ስንል የአብና የመንፈስ ቅዱስን ህልውና የእነሱን ህልውና የካደ አይደለም። ሶስትነትና አንድነትን የካደ አይደለም። ስለዚህ በአካል አንድ እያልን አይደለም። እግዚአብሔር በአካል አንድ ነው፣ በፐርሰን አንድ ነው እያልን አይደለም። ይሄ ነገር በደንብ መታወቅ አለበት። ሁለተኛው ደግሞ በነገርነት ላይ ወይም ደግሞ በሳሊቬሽን ስራ ላይ የአብና የመንፈስ ቅዱስ ድርሻ የለም እያልን አይደለም። በደንብ መገንዘብ ያለብን ሳሊቬሽናችን ክርስቶስ ኢየሱስ ብቻ መስቀል ላይ በሰራው ስራ የእሱ ሞትና ትንሣኤ ስንል የአብና የመንፈስ ቅዱስን ድርሻ ያወጣ አይደለም። እግዚአብሔር ቢፈቅድ በሌላ ቪዲዮ የአብ እና የመንፈስ ቅዱስ የሥላሴ የእግዚአብሔር የአብ የወልድ የመንፈስ ቅዱስ ድርሻ በድህነታችን ውስጥ ያለውን ነገር የምንመለከት ይሆናል። ግን ለዛሬው ክርስቶስ ብቻ ስንል የእነሱን ድርሻ እያገለለ አይደለም። ስለዚህ ክርስቶስ ብቻ ስንል መካከለኛው ክርስቶስ ኢየሱስ ብቻ ነው።
ሰው የሚድነው ክርስቶስ ኢየሱስ መስቀል ላይ በሰራው የክርስቶስ ኢየሱስ ሞትና ትንሣኤ በክርስቶስ ኢየሱስ የቤዛዎት ስራ ነው እያልን ነው። መዳን የሚገኘው ክርስቶስ ኢየሱስን በማመን ብቻ ነው የሚሉ ሀሳቦችን እናገኛለን ማለት ነው። ቪዲዮ በጣም እንዳጠረ ይገባኛል። ሀሳቡ ከዚህ በላይ መስፋት የሚችልና ዲፕ መግባት የምንችለው ሀሳብ ነው። ጥያቄ ካላችሁ እንደ እግዚአብሔር ፍቃድ ደግሞ በቀጣይ ሰፋ አድርገን ወደ እናንተ የምናቀርብላችሁ ይሆናል። ያላችሁን የትኛውም አይነት ሀሳብ፣ አስተያየት፣ ጥያቄ ኮመንት ሴክሽን ስራ አስቀምጡልን። በዚህ ትምህርት ደግሞ ከተጠቀማችሁ ቪዲዮ ለብዙ ሰዎች እንዲደርስ ላይክ እና ሼር እንድታደርጉ በጌታ ፍቅር ጠይቃችኋለሁ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩ።